የሆነ ነገር ለማውራት ፈልጌ ግን በውስጥ ብናወራ ይሻለኛል ብዬ ያስባለሁ። በውስጥ እኮ ያው እንዳንቺ ሁሉም ያስባል። ገብቶሻል? አሁን እዚህ ጋር መምጣቴ ወይም መገናኘታችን ሁላችንም ጥቅሙ ምንድን ነው? በአንድ ሰው ጋር ለመድረስ ወይም ሁሉም ሰው የሚማርበት ለመሆን፣ ሁለተኛ ነገር ደግሞ ጊዜም ለመቆጠብ ነው። አሁን ሁሉም በግል ሜሴጅ ቢልክልኝ እንደ አንድ ሰው ለመመለስ በጣም ያስቸግራል። አንቺ ራሱ 5 ሰው 6 ሰው እንኳን ቢልክልሽ የአምስቱንም ሰው አንደኛ አዳምጠሽ ጊዜ ወስደሽ አስበሽ ነው መመለስ ያለብሽ። የሰው ህይወት ስለሆነ ሀሳብ እኮ ነው የሚፈልገው። ከባድ ነው ልጅ ፈልጌ እሱ እንድትረጁ እዚህ ጋር ብታወሪ ጥሩ ነው። ግን ማውራት ግን ካልቻልሽ ፑሽ አናደርግሽም፣ አትገደጅ። እሺ የሆነ ጊዜ ላይ ያኔ እድሜ 14 ወይ 15 ነበርኩኝ እና አገባሁኝ። ከዛ ያገባሁትኝ ቤተሰቦቼ ፍቃድ ሳይደረግልኝ ከቤተሰቦቼ ሳይፈቀድልኝ ነበር ያገባሁት። ከዛ ወደ 5 ወር ምናምን አብረን ቆይተን እንዴት ተዋወቃችሁ? ግን መጀመሪያ እሱን ብትነግሪኝ ጥሩ እንደ ሀሳብ። እሺ የሆነ ጊዜ ላይ እኔ የሆነ የኔ ምንድን ነው የሚባለው? ፊራ ይባላል በኦሮመኛ። ለእኔ ቅርብ ለሆነ ሰው ከቤተሰቦቼ መሀል ማለት ነው እዛ ነበርኩኝ። ከዛ ከዚህ ሰው ጋር ተዋወቅኩኝ። ከዛ ፍቅር ያዘን። በቃ እኔን ለማግባት እሱን ለማግባት ወሰንኩኝ። እሱም ሊያገባኝ ወሰነ እና አገባኝ። ቤተሰብ ወዲያው ነው የተካሄደው ጋብቻው? ያ ከተፋቀረ አለ አይደል እኮ አንቺና እሱ ብቻ ሄዳችሁ ማለት ነው? አዎ። እና ቤተሰቡ የሱ ቤተሰብ እሺ። ከዛ አገባሁት። ቤተሰቦቼ እንዳለ ጠሉኝ በሱ ምክንያት። በዛ ላይ ያኔ አባቴ እዚህ ነበር የሚኖረው፣ እዚህ አሜሪካ ማለት ነው። ከዛ ፕሮሰስ ምናምን አድርግልሻለሁ፣ አንቺ ልጅ ነሽ ገና ማግባት እድሜሽ አልደረሰም ምናምን ብሎ ሊያዙኝና እንትን ለማድረግ ሞክሮ ነበር እነሱ። ከዛ እኔ ደግሞ አይ ይሄንን ሰው አፍቅሬዋለሁ ምናምን ብዬ እኔ ደግሞ ያኔ በጣም ልጅ ስለሆንኩኝ በቃ ሰው የሚለኝም አልሰማ ፍቅር ናብኝ። እሱ አቀና በቃ የእሱን እንትን ሁላ ነው እንትን የሚጠረጠረው የእሱን ጓደኞቹ ማለት ነው ከኔ ላይ። ከሱ ጋር ጓደኞች ቤት መጥተው ቅመው ምናምን ስለሚሄዱ በቃ ይቀናባቸዋል እኔ ሲያናግሩ ምናምን። ቅሞን ያልሺ? አዎ ይቃማል አይደለ? አሁን ኢትዮጵያ ውስጥ ጫት ምናምን እኮ ይቃማል አንዳንዴ። እሺ ይቅማሉ? ከዛ አዎ ይቅሙ ነበር። ከዛ የእሱ ጓደኞች ሲያናግሩኝ ምናምን እሱ በቃ ይናደዳል፣ ምን ይላል፣ ይቀናብኛል፣ እነሱን እንዳታናግሪ ምናምን የሆነ ነገር አለ አይደል? እንደዛ ነገር ይላል። ከዛ በሱ ላይ ተጣላን በቃ። ከዛ እኔ ደግሞ ሄድኩኝ ከሱ ቤት ማለት ነው። ተጣላን በቃ መታኝ ምናምን። እኔ ደግሞ እልህ ያዘኝ። እኔ ለአንተ ብዬ ብዙ ነገር ትቼ አንተ እንዴት እንደዚህ ታደርገኛለህ ምናምን ብዬ በቃ ተፋታን።
እኔ ካልፈታኸኝ አልኩኝ። ከዛ እሱ ደግሞ አልፈታሽም ምናምን ሲለኝ ተውኩትና ሄድኩኝ። በቃ ሄድኩኝ፣ ወደ ቤተሰቦቼ ገባሁኝ። ቤተሰቦቼ ደግሞ በጣም ደስ አላቸው ያኔ፣ ምክንያቱም አልፈልጉም ነበር መጀመሪያኑ ማለት ነው። ከዛ በቃ ከሱ ጋር ከተለያየው ጀምሮ 8 ዓመት ሞላኝ ማለት ነው። ወደ 9 የገባው ነው። ከዛ አሁን ላይ በቃ ሌላ ወንድ ማፍቀር ምናምን አልቻልኩም ካለሱ ውጭ። እና አሁን ደግሞ እሱ አግብቶ 2 ልጆች አለው። እና በቃ ተለያያችሁ ማለት ተፋታችሁ አይደል? ፍቺ ፈጸማችሁ? አዎ አዎ። እሺ። ከዛ ተፋታን። ከ8 ዓመት ቆይታ በኋላ በቃ ከሱ ውጭ ሌላውን ማፍቀር አልቻልኩኝም እኔ። እና በቃ ወደ እሱ መመለስ ፈለግኩኝ። እሱ ሚስት አለችው፣ 2 ልጆች አለው። እኔ ደግሞ በቃ በጣም ነው ልዩነት አለን። እኛ አሁን የኛ ላይፍ ስታይል በጣም የተለያየ ነው። ለምን ከዛ በኋላ ብዙ ነገር ነው የተፈጠረው። እኔ ወደ እሱን ሀገር ለቅቄ ወጥቻለሁ። ብዙ ነገር በትምህርትም ቢሆን በቃ ሁሉንም ነገር አሁን እኔ ከሱ ጋር ለመታረቅና እንደገና ትዳር መመስረት እፈልጋለሁ፣ ግን ቤተሰቦች አይፈልጉትም እሱን። እና እሱ ደግሞ ትዳር አለው፣ ልጆች አለው። ምን ማድረግ አለብኝ እኔ? ምክር ያስፈልገኛል አሁን ሰዓት ላይ። ታወራላችሁ? አዎ። ምንድን ነው የሚያወራሽ? በቃ አለ አይደለ አፈቅርሻለሁ። ያኔ ራሱ ልጅነት ስላለብን ነው የተለያየ ነው ምናምን እያለ ለዛ አይነት ነገር ሚስ እያለው ነው አፈቅርሻለሁ የሚልሽ? አዎ። እኔ ሙስሊም ነኝ ባዘወይ። እንደ ሙስሊም 4 ሴት ይፈቀዳል ለማግባት ማለት ነው በወንዱ። ያ እሱንም እንድታውቅዬ ነው። ስለዚህ እሱን አስበሽ ነው አንቺ? እሱን አስብ ያለው፣ ግን እኔ ምክር ያስፈልገኛል። ለምን እንደገና ቤተሰቦቼ ማስከፋት አልፈልግም በማይሆን ነገር ማለት ነው። እና በዛ ላይ የኛ ላይፍ ስታይል በጣም የሱ ከኔ በጣም የወረደ ነው። ምን ማለት ነው እንደዛ ማለት? እኔ ከዛ በኋላ ብዙ ነገር ነው ያደረግኩት። ማለቴ እሱ እንደተወኝ አይደለሁም፣ ተቀይራለሁ ለማለት ፈልጌ ነው። በጣም የተቀየረ ሰው ነው ያንኩት። ጭንቅላቴ እንደዛ አያስብም እንደ ድሮ ማለት ነው። አሁን በነገራችን ላይ 20 ዓመቴ ነው። ያኔ 14 ዓመቴ ነበር እሱን ሳገባ ማለት ነው። በቃ ትምህርትን ተምሬያለሁ ማለቴ ሃይ ስኩል ጨርሻለሁ። አሁን ኮሌጅ ልገባ ነው። እሺ። የጨረስኩትም ደግሞ እዚህ አሜሪካ ውስጥ ነው። ኦኬ። በማይሆን ነገር የኔን ቤተሰቦችን እንትን ማድረግ አልፈልግም። ላቃ የምቻው አልፈልግም። ይሁልክ አረም ነው አማርኛ እየረሳው ነው መሰለኝ። እንደዛ ነገር በቃ ምክር ያስፈልገኛል። አሁን ሄደሽ አግብተሽው ለመኖር ነው ድጋሚ ወይስ አንቺ ያለሽበት አምጥተሽው ለመኖር ነው እቅድሽ? የአንቺን ሀሳብ ነው የሚፈልጉት። እኔ አሁን እንደኔ ሀሳብ ቢሆን የእሱን ትዳር መበጥበጥ አልፈልግም። አንድ ህሊና የራሱ አይፈቅድልኝም። ለምን ህፃን አለችው፣ 2 ልጆች አለው። በዛ ላይ ሚስቱን ሊያፈቅራት ይችላል። ብቻ ነው ያላውቅም። ግን እሱ ምንድን ነው እሱ እንጋባ ነው እያለሽ ያለው ድጋሚ? እንደዛ አይነት ነገር ይፈልጋል፣ ግን አላለኝም። ከኔ በየቀኑ ነው የምታወሩት? ለመሆን ይፈልጋል። አዎ። ለመጨረሻ ጊዜ መቼ ነው ያወራችሁት?
ዛሬ ከ20 ደቂቃ በፊት ስለ ፍቅር ነው ያወራችሁት? ያ እድሜ ስንት ነው? 20 ዓመት ነኝ። 21 እገባለሁ ገና ማለት ነው። እሺ ሚዩት አድርጊና አዳምጪ። ጥሩ ሰዓት ነው የመጣሽው። ጥሩ ሰዓት ነው። እንደውም ቃሪያ በሚጥሚጣና ሰናፍጭ ጣል ጣል ያለበትን መርፌ ገና እንደቀመመ ትኩሱን አምጣልኝ። እዛ ላይ ያለው አሁን ያዘጋጀ ነው ና ትንሽ ነቅሎ ይወጣልሻል። ለብለብ ሊያደርግሽ ይችላል፣ ትንሽ ሊያቃጥል ይችላል፣ ግን ችግር የለውም። ይህ ናት። አንደኛ ከድብድቡ ልጀምር። ኖ ድብድቡ ችግር የለውም፣ ከገባሽ በኋላ ነው። ከቤተሰቦችሽን ረግጦ ከመሄዱ ምክንያቱም አብዛኝ ሴቶች ናቸው በዚህ የምታስቸግሩት። ፍቅር ሲይዛችሁና ከአንድ ወንድ ጋር ፍቅር ውስጥ ስትገቡ ቤተሰብ የሚባለው ትልቁን ግንድ ገንድሳችሁት ነው የምትሄዱት እና ወንዱም ያከብራችሁ ይመስላችኋል። ለፍቅር ትል ተሰዋው ምናምን የሚል የሆነ ህንድ ፊልማዊ ነገር ይመስላል። ፊልም ላይ ነው እሱ ያለው። የኔ እናት ለፍቅር ሲል ቤተሰቦቹን ትታ ተሰዳ እሱ ቤት ሄዳ ምናምን ሰርተው ተለውጠው ምናምን ከዛ ተጣልተው ታረቁ። ህንድ ፊልም ላይ ነው ወይም ማንኛውም ፊልም ላይ፣ ሪል ላይፍ ላይ የለም። ምድር ላይ ያለው እውነታ ምንድን ነው? ቤተሰብሽን ትተሽለት የሽለት ወንድ ይረግጥሻል። የሆነውም ያ ነው። ወደሱ እመጣለሁ። የፈለገበት ትፋቀሩ ጋይስ፣ ቤተሰቦቻችሁን ተራምዳችሁ አትሄዱ። ሴቶች ነው ወንድ ችግር የለው አምጣና አግባ የፈለግከው ነው የሚባለው። የወንድ ቤተሰብ ችግር የለባቸው። ሳይጋባ ራሱ ይዟት መጥቶ ምናምን እንኑር ምናምን ቢላት ይመች ወንድ ነው ምናምን ነው የሚባለው። ማለት ወንዱ ለራሱ ያውቃል አይነት ተብሎ ስለሚታሰብ ይመስለኛል። አይገባኝም ለወንዱና ለሴቷ ያለው እይታ። የሴት ልጅ ቤተሰቦች ግን በጣም እንደ ክብር ነው የሚያዩት። ለዛም እኮ ነው ሽማግሌ ተጠይቆ ሴት ልጅ ተጠይቃ የምትወሰደው እኮ ተለምኖላት 3 ተመላልሰው ሽማግሌ ተልኮ ልጃችሁ ለልጃችን ተብሎ እኮ ነው። ድግስ ራሱ ሲደገስ የወንድ ቤትና የሴት ቤት የሚደገሰው ድግስ እኮ ዲፍረንት እኮ አገር ቤት ታስታውሳላችሁ? ልጆች እያለ የምናየው ሰርግ ወንድ ቤት እኮ ዝም ብሎ በቃ እንደ ነገሩ በጣም ምናምን ተብሎ ነው የሚሄደው። ሴት ቤት ግን ድግስ አድርገው በቃ ድንኳን ጥለው ድብልቅልቅ ብሎ ለምን ክብሯ ነው ተብሎ ይታሰባል። ገብቶሻል? ሰው በጣም ትልቁን ግንድ ነው ተራምደሽ ሄድሽው። ለዛ ነው ማያከብርሽ። አሁን ደግሞ ከ8 ዓመት በኋላ እያባበለሽ ያለው አፍቅሮሽ አይደለም፣ ይረማመልብሽ። ገና ለገና አንቺ ያለሽው አሜሪካን ሀገር ስለሆነ እቃችን አጋጣሚ በየ20 ዓመቷ ነው ምናምን በእሷ ላይ ተንጠላጥዬ ምናምን እዛ ለምን አልሄድም? ይሄን የስሜን ያለ እርግጠኛ ሆኜ ነው የምነግርሽ። የሚያስበው ወንድ ልጅ እንዴት እንደሚያስብ ነው እየነገርኩሽ ያለሁት። ኦልሬዲ እኮ አገብቷል። ይዞ ሚስት አለችው። አንቺ ገና 20 ዓመትሽ ነው። ልብ የለሽም። ገንዘብ ነው ሊኖርሽ የምችለው ወይ እውቀት ነው ሊኖርሽ የሚችለው። ልብ እድሜ ነው የሚሰጥሽ። በአንቺ እድሜ ለሆኜ ልክ እንዳንቺ ነው ማስበው። እኔም 20 ዓመት ላይ ያለ ወጠጤነት ነው እድሜው። በቃ ገና አልበሰል ነው። ፋይሬጅ ነው። ገብቶሻል አይደል? የተረጋጋ ነገር የለሽም እዚህ እድሜ ላይ እና የተባልሽው ነገር ሁሉ እውነት ይመስልሻል። ያለሽበት እድሜ ላይ ቢሰማሽን ነው የምነግርሽ። በትንሽ ሞቅታ ትታለያለሽ። አሁን እኔና አንቺን ቁጭ አድርገው ሰዎች እኩል ነገር ቢነግሩን እኩል ልንታለል አንችልም። ምክንያቱም እየተለየ እኔ ከአንቺ ማቹር ዶኜ ሳይሆን እድሜ ጊዜ። ገብቶሻል? ስትወርቂ ስትነሺ በነገሮች ተበስያለሽ። ነገሮች የምታገናዘቢበት መንገድ እየተለየ ይመጣል በመነጽርሽ። ገብቶሻል? ስለዚህ አንቺ ገና 20 ዓመትሽ እንደ 20 ዓመት ነው ልታስብ የምትሽው። ገደሉ አይታይሽም። በዚህ ሰዓት ሳሩ ነው የሚታይሽ። ገባው ስትይ ግን ከባድ ገደል ነው የሚያጋጥምሽ። ማትጎጭበት ተጠቅሞብሽ ነው የሚሄደው። ሁለተኛው እናትና አባትሽ እንደዛ አሳጥተሻቸው ክደሻቸው። መካድ ነው ባይዚ። ይሄ የክብር ጉዳይ ነው። ሽማግሌ ሳይላክስ ክብራቸው ተጠይቀው ሳይወሰድ አንቺ አፍንጫችሁን ላሱ ብለሽ ራሴ ያገባለሁ ብለሽ ስትሄጂ ለቤተሰቦችሽ ልብ ይሰብራል። በነገርሽ ላይ ዝም ብለሽ እንደ እናት አስቢ። ወይም ሌሎቻችሁ እዚህ ውስጥም
እንደ አባት አስቡትና ሴት ልጅህ የሆነ ወንድ አፍቅራ ታይ ይሄ ነገር አይጠቅምም ስትላት የራሳችሁ ጉዳይ ብላ ወንድ ቤት ሄዳ መኖር ብትጀምር እንደ አባትና እንደ እናት ልባቸው ይሰበራል። ወንድ ልጅ ቢያደርገው ችግር የለም፣ እየነገርኩሽ ነው። እንደ ወንድ እኔ በቃ ወንዶች ብናረገው ቤተሰቦቻችን ምንም አይመስላቸው። ለሴቷ ግን በጣም ትልቅ ዲፍረንስ አለው። ለሴት ልጅ ቤተሰብ እና በድለሻቸዋል ቤተሰቦችሽ። ኦኬ፣ ያ አለፈ፣ ተጋባሽ፣ ደበደበሽ። አሁንም ሌላ ማታዩን ገደል ነው መነግርሽ። የደበደበሽ ለምን እንደሆነ ታውቂያለሽ? እንዲሁን ያገኘሽ በቃ አልለፋብሽ። ሽማግሌ አላከም፣ አልጠየቅም። ቤተሰብሽን አፍንጫችሁን ላዙ ብለሽን የመጣሽው። ስለዚህ ቤተሰቦቿን የማታከብር ሴት ምን ብትረገጥስ እኔ ነኝ እኮ ያኖርኩሽ አይነት ነገር ብሎን የመታሽ እና መማታት በጣም የዝቅጠት መንገድ ነው ብዬ ስለማምን ነው። ወንድ ባል ሚስቱን ሲደበድብ እንደማለት ገብቶሻል። በጣም የመጨረሻ አይምሮ ሲላሽቅ የሚያደርገው ነገር ሲሞት በቆሙ ያንን ያደረገው የናቀሽ በዙሪያሽ ስለናቅሽ ነው። አንቺ ቤተሰብሽን ስጥለሻቸው ስለሄድሽ መሞት አለሽ። የኔ ናት። ብዙ ሴቶች ተገለዋል በፍቅረኞቻቸው፣ በባሎቻቸው። አይናቸው ጠፍቷል፣ ጥርሳቸው ተሰብሯል፣ አካለ ጎዶሎ ሆነዋል፣ አሲድ ተደፍቶባቸው ፊታቸው ተበላሽቷል፣ ከመቃብር በታች ሆነዋል። ያንን ያደረጉት ሰዎች ፍትህ ይባላል። የሆነ ሰው ወከባ ምናምን ይደረግና ይረሳል። ማንም ፍትህ አይሰጥሽ። እስከ ዛሬ ብዙ እንደው ተማሪ እያለን ጀምሮ እንኳን ብዙ ታሪክ ሰምተናል። ጩጭ እንኳን እያለናል ሚስቱን አሲድ ደፋ ፍቅረኛው ላይ ምናምን። ከዚህ ጦስ ዶሮ ነው የሚጀመረው። ልክ አንድ ጥፊ ሲመታት ይስተካከላል ብላ ቁጭ ትላለች። ይቅርታ ሲላት ቤት ትቀመጣለች። አንዴ በቦክስ ብሏት አይኗ አብጦ ጓደኞቿ ምን ሆነሽ ደህና ነው ትልና እሺ ይቅር በይኝ ተናድጄ እኮ ነው ማሪኝ ምናምን ብሎ ይንበረከካል፣ እንከባለላል። እሺ ከዛሬ ነገ ይስተካከላል ብላ ፍቅር ስላለ ትቀመጣለች። ያቺ እያደገች ፋይናሊ በር ዘግቶ አጋድሞ በቢላ ያርዳታል። ምን ታመጫለሽ? ያኔ ታሰራል፣ በቃ ይኖራል። ምንም አይሆንም እኮ እሱ። ስለዚህ የሚገጥምሽ ይሄ ነው ልልሽ ፈልጌ ነው። እጁን ያነሳብሽ ሰው ላይ ድጋሚ ለመጋባት ካሰብሽ ህይወትሽ ላይ ፈርደሻል ማለት። ፍቅር ልታፈቅሪ ትችላለሽ። ያንን ማንም ሊገድቡ አይችልም። ከአይምሮሽ ጋር አስተሳስሪው የኔ እናት። አይምሮሽን ተጠቀሚበት። በልብሽ ብቻ አትሄጂ። ምናልባት የምታውቂው የመጀመሪያው ወንድ እሱ ስለሆነ ሊሆን ይችላል። እረዳሻለሁ። ከሱ ውጭ ዓለም አታውቂም። ከሱ ውጭ ጥሩ ወንድ ያለ አይመስልሽም አይምሮሽ ሁሉም። ምክንያቱም ለመጀመሪያ ጊዜ እጅሽን የያዘው እሱ ከሆነ፣ ፍቅርን ያሳየሽ እሱ ከሆነ የእሱን ዓለም ብቻ ነው የምታውቂው። ሰው አሁንም እንኳን እንደዛ አድርጎሽ ወጥተሽ እንኳን ወደኋላ ዞሬ ስለሱ የምታስቢው እሱ የተለየ ምርጥ ሰው ስለሆነ ሳይሆን የመጀመሪያ ህይወትሽ ውስጥ የገባው እሱ ስለሆነ ይህንን ማሻሻል ትቻለሽ። ወደፊት በመራመድ እዛ ጋ ያለውን መስመር ሙሉ ለሙሉ ቆርጠሽ ልጅ የላችሁም፣ የሚያገናኛችሁ ነገር የለም። ዲሌት አርገሽ አጠፋፍተሽ ታሪኩን በሙሉ ደምስሰሽ አይምሮሽ ውስጥ ብቻ እንዲቀር አርገሽ አይምሮሽ ውስጥ ያለውን ደግሞ እየታከመ እየዳን ይሄዳል በሂደት አዲስ ገጽ መግለጥ። ያለሽው ደግሞ ሌላ ሀገር፣ እሱ ደግሞ ይጠቅምሽ። ትምህርት መማር 20 ዓመትሽ ነው ገና። ትምህርት መማር፣ ስራ መስራት፣ መመራመር፣ የተሻለ ቢዝነስ ሰው ለመሆን፣ የተሻለች ስማርት ሰው ለመሆን፣ ፋይናንሻሊ ለማደግ፣ ብዙ ሰዎችን ለመተዋወቅ። ያለሽበት ሀገር ደግሞ የሰለጠነ ሀገር ስለሆነ ሞር ብትሰሪ ብትማሪ በጣም ብዙ ታምር መፍጠር ትችላለሽ። እዛ አለምሽ ላይ ሞር ቢዚ ብትሆኝ እመኝ እዚህ ጋር ያለው ነገር ከትውስታ ባሻገር ፈገግ ብለሽ ከማስታወስ ባሻገር ምንም አይምሮሽ ውስጥ የሚፈጥረው ነገር የለም። ተሳስተሽ ወደኋላ ለመመለስ እንዳትሞክሪ። አንያ ሚስት ያለው ሰው ሚስቱን ክዶ ለመሄድ እያሰበ ያለ ሰው ነው። ገብቶሻል? ልጆችና ሚስት ያሉ እዚህ ውስጥ ገብተሽ ደግሞ ትዳሩ ቢበጠበጥ አንቺ ራሱ ህሊናሽ እረፍት አያገኝ። ከነዚህ ባላንስ አድርገሽ የነገርኩሽን በሙሉ አንድ ላይ ጠርቀምቀም አድርገሽ አስቢና ከዚህ ሰውዬው ጋር ከዛሬ ጀምሮ ማውራትሽን አቁሚ። ተግባባ? አዎ፣ በጣም ቴንኪው፣ በጣም አመሰግናለሁ። እሺ፣ መልካም ቀን። ወይ ታሪክ! እንዲህ አይነት ወንዶች ነው የሚፈቀሩት። ደባደብ
እንዴ ጋይስ? እኔ አሁን በቃ እንዲህ አይነት ስኪል ማዳበር ያለብኝ መሳደብ ምናምን ማጥረግረግ ምናምን ክብር ምናምን የሚባለውን ነገር ትተውና ፓፍቲ ምናምን እየተከልክ መማታት ምናምን ገንዘብ መቀፈል ምናምን እንደዛ ነው የምትወደደው። እኔ የሚሞትላቸው ወንዶች እኮ ሳስበው እኮ ነው የእውነት ምን አይነት ቀሽም ሰው ነኝ ብዬ ራሴ የማስበው እንደዛ። አሁን የሚታበድለት ወንድ ነው በመድኃኒዓለም እንደው ስታስቡት እንደው ማናችሁም እዚህ ውስጥ አሁን ወንዶችም ሴቶችም አላችሁ፣ ትልቅም ትንሽም እድሜ ላይ ያላችሁ በቃ ቲኔጀር ሁሉም በእድሜ ክልል ውስጥ ያላችሁ እንደው ቁጭ ብላችሁ ለሰከንድ አስቡት። እንደው ቁጭ ብላችሁ በአይምሯችሁ ስታስቡት እንደው ይሄ ሊታበድለት እንደውና ወይ ፍቅሩ አልወጣልኝም ሊባል የሚችልለት ወንድ ነው የሚማታ ቤተሰቧን ትታ ስትመጣ ታይ ቤተሰብንም አክብር ሄደሽ እነሱ ሲፈቅዱ ነይ ማለት የማይችል ማስተዋል የማይችል ሰው ግን በቃ ፍቅሩን ልረሳው አልችልም። ጋድ አሁን ሳትመጣም ማለት አሁን ነው ጋይስ። አሁን ሳትመጣም አይበቃንም? መከራው አይበቃንም ወይ? ከባድ። ለማንኛውም አብላ አረጉት ለማክረክ ነበረ። እሺ ንገሪኝ። በ16 ዓመት የነበረ ያገባሁት እና ተገደሽ ነው ያገባሁት? አይ ማለት እኔ ፍቅረኛ ያልነበረ መጀመሪያ ማለት ነው። እና 1-2 ቀን 3 ቀን ዝም ብሎ ሰፈር ነን ምናምን መንገድ ላይ እንደዚህ እናወራለን እንጂ ሪሊ እንደ ፍቅረኛ ምናምን አውርተን አናውቅም ነበረ። እና የሆነ ቀን በማታ 6 ሰዓት ላይ ቤት ነበርኩኝ እኔ። ከዛ ስልክ ተደወለልኝ እና ወንድሜ ደግሞ አለ እና ታክሲ ምናምን ስለሚሰራ የሆነ አደጋ ደርሶበት ቢሆን ምናምን ብዬ አስባለሁ። እና በተኛውበት ስልክ ተደወለልኝ። ከዛ እንዲሁን ወደ ውጭ ነኝ ምናምን ተባልኩኝ ማለት ነው። ከዚህ ተነስቼ ስወጣ ልክ ከኛ በር ግቢ ፊት ለፊት ባጃጅ ቆመዋል እና ልክ አንገቴን ከግቢው ሳወጣ ባጃጅ ውስጥ ነው ተስቤ የገባሁትኝ ማለት ነው። ከዛ በኋላ አላቅም ማለት የት እንደሄድኩኝ ምን እንደሆንኩኝ ምናምን አላቅም ነበረ። እና ከዛ በኋላ ነጌው በቃ በለው እንደዛ ማለት ነው። ከዛ ነጌውን ደግሞ ራሴን ምናምን ሳይ የሆነ ቤት ውስጥ ምናምን ከዛኛው ልጅ ጋር ነው ያለሁትኝ። ከዛ በጣም ደነገጥኩ። ስልኬ ከራሴ ጋር የለም ምናምን ፈራሁኝ። የእህቱ ልጅ ደግሞ ለእኔ ጓደኛዬ ነበረች፣ የቅርብ ጓደኛዬ ማለት ነው። ከዛ እንደምንም ስልኩን ያዝኩና ምናምን ጓደኛዬ ጋር ደወልኩና አጎትሽ እንደዚህ ቤት ውስጥ ይዞኛል ምናምን እና ያልኳትኝ ማለት ነው። ከዛ ይሄን ነገር ታውቃለች መሰለኝ እሷም በእኔ ስልኩን ዘጋችብኝና ለሰፈር ለቤተሰብ ምናምን አስማንኩ አገባች ምናምን እያለች ለሁሉም አውርታለች ማለት ነው። እኔ እንድትረዳኝ ነበረ የነገርኳትኝ። ከዛ በኋላ ቤተሰቦችም አልቀበልም አሉ ምናምን ኒካ። እኔ ደግሞ ታውቃለህ በእኛ ጋር አንዴ አግብታ ፈታች፣ አግብቶ ለቀቃት፣ የሆነ ሄዳ ተደፍራ ተመለሰች ምናምን የሚባል የጆሮ ወሬ በጣም ስላለ እሱን ፈርቼ አንዴ ከሆነ በኋላ ብዬ ተቀመጥኩኝ። ትንሽም እንኳን ለሱ ፍቅር የለኝም እኔ አልወደውም እና ኖርኩኝ። እርግዝናም ተፈጠረ ምናምን ኒካም ታሰረ ምናምን። ከዛ እየኖርን አንድም በቃ ልጁ ከዛም በኋላ ከሳምንት በኋላ ምናምን ከኔ ጋር መጣላት፣ እኔን መምታት፣ ይመታኛል። የዛን ቀን ሰክሬ ነው እንጂ ፈልጌሽ አይደለም ምናምን እያለ ሁልጊዜ ይመታኛል ምናምን ያሰቃየኛል። ከዛ በቃ አልናገርም ለቤተሰቦቼ ምናምን፣ ምክንያቱም ቤተሰቦቼ የዛኔ ኒካ አላስርም ምናምን ሲሉ ፈልጌ ነው እኔ እሰሩ ምናምን ብያቸዋለሁ ማለት ነው። ምክንያቱም እኔ ሴትነቴን ክብሬን አጥቻለሁኝ። ከዛ እኛ ሰፈር ላይ ደግሞ በጣም እንደዚህ አይነት ብልግና በቃ እንደዚህ ገብተህ መውጣት እንደዚህ ከወንድ ጋር አድራ መጣች ምናምን የሚባል ብዙ ወሬ ስላለ እሱን ፈርቼ ዘጣልኩኝ። እየኖርን እኔ ቤተሰቦች እና የእሱ ቤተሰቦች ምንም አይከባበሩም።
ለእኔ ቤተሰቦች በጣም ንቀት አላቸው እነሱ ማለት ነው። ይናናቃሉ ምናምን፣ እናቴን ይሳደባሉ፣ ወንድሞቹ እህቶቹ ሁላ ምናምን። ከዛ ወለድኩኝ። በቃ በጣም እንደ ባለትዳር ምናምን አይሰራም፣ አያመጣም። እንደ ወጪ ይቅማል፣ ይጠጣል፣ ያጨሳል ምናምን። ከዛ በኋላ መጥቶ ይመታኛል ምናምን። የቤት ኪራይ እንኳን መክፈል አይችልም በራሱ ማለት ነው። ቤተሰቦች ምናምን ይረዱኛል። እናቴ ነች የውጪ እንደ ባል እናቴ ነች የውጪ ምስጠኝ በሳምንት ማለት ነው። አስፈጭታ ምናምን የምታስገባለኝ እናቴ ናት። ምክንያቱም ሰው እንዳይሰማ ወደ ውጭ እንዳንወጣ ምናምን የልጆቿ ነገር ለሰዎች እንዲሰማ ስለማትፈልግ ራሷ ነች እንደ ባል ሆና የምትችለኝ ማለት ነው። በዛም ላይ ሆኖ ደግሞ እናቴን ይሳደባል ሁልጊዜ፣ አንቺ የእንትን ልጅ ምናምን እንደዚህ በቃ እያለ እህቶቼም ራሱ አይቀሩትም ማለት ነው። እና ይሄ ሁሉ ታገዝኩኝ ኖርኩኝ። እና እናቱም እህቶቹም ወንድሞቹ ምናምን ለእኔ ቤተሰብ በጣም ንቀት አላቸው። በአጠገቤ ራሱ ይሳደባሉ፣ እናቴን ይሰድባሉ ምናምን። እና ልጅ ተወለደ። ልጅ ከወለድኩ እናቴ ቤት ስታረስ አንድ ቀን ቤተሰቦቹ አንድ ቀን ጠይቀውኝ አያውቁም። መጥተው እንደዚህ ልጅ ወልዳ ነው ምናምን ብለው አንድ ቀን ማለት ነው። ግን አለፍኩት፣ እሱንም አለፍኩት። እና በሰው ቤት የቤት ኪራይ መክፈል ሲያቅተን ምናምን ከእነሱ ጥገኝነት መኖር ጀመርን፣ ከሱ ቤተሰብ ማለት ነው። እየኖርን እያለ እኔ በቃ ወደ ውጭ መሄድ አለብኝ ብዬ፣ ምክንያቱም በዚህ እንዴት ነው የምቀጥለው ምናምን ብዬ ልጀምር ስል አንድ ሳንቲም እንኳን እኔ አላግዝሽም፣ በራሴ መንገድ ጨርሼ እሄዳለሁ ካልሽ ሂጂ ያለኝ። ለቤተሰቦቹም ተናገረ። እኔ አንድ ሳንቲም እንኳን አልሰጣትም፣ እራሷ መሄድ ከፈለገች ትሄድ፣ አይመለከተኝም ምናምን አለ። እኔ ሄጂ መለወጥ ነው የምፈልገው። በዚህ ሁኔታ እስከ መቼ ድረስ ነው የምኖረው? ችግር የለውም አልጠይቀውም፣ ጀምራለሁ በራሴ አልኩኝ። እህቶቼም እናቴ ምናምን እየረዳችኝ ጀመርኩኝ። ሲዮሲ ሜዲካልም ሁሉንም ነገር ጨራርሼ ምናምን መጣሁኝ። እዚህ ከመጣሁ በኋላ ምናምን ስሰማ በቃ በጣም የዛን ይሰክራል፣ ይጠጣል ምናምን። እንደዛ ነው በቃ እንደ መጀመሪያው ነው፣ ምንም የተቀየረም። ቢያንስ እኔ እዚህ ከመጣሁ የሆነ ይቀየራል የሚል ሀሳብ ምናምን ነበረኝ። ግን ልክ እንደዛው ነው በቃ። እናቴንም ከእናቴም ጋር ልክ አይደለም፣ ልጄንም ያሰቃየዋል ምናምን፣ ይመታዋል ምናምን አሉ ማለት ነው። ብር ትላክልክ፣ ብር ታምጣ ምናምን እያለ እና እዚህ ከመጣሁ በኋላ ቤት የሆነ የተጀመረ ቤት ነበረ እና እሱን እንዲያሰራ እኔ የ2 ወር ደሞዝ ላኩለትኝ። ከዛ ይሄ ምን ላደርገው ነው ምናምን የምትልክልኝ አለኝ ማለት ነው። ከዛ በቃ የሆነ ነገር አድርግበት፣ በአንዴ እንኳን የሆነ ባይጨርስ የሆነ ነገር ገዝተክ ብታስቀምጥ ነገ ስለሚጨምር አሪፍ ይሆንልናል ምናምን ብዬ ሰጠሁት። እሱንም ሳይሰራበት ምን ሳይል በቃ እያጠፋ አታ ለራሱ አካውንት የለውም፣ በሰው አካውንት ነው ያስገባሁለት። ምክንያቱም አያውቅም ስለማታወቂያ፣ ስለ ቡክ፣ ስለምን በቃ ከመቃም ከመጠጣት ውጪ የሚያውቀው ነገር የለም እሱ ማለት ነው። እና በሰው ስመክ በሰው አካውንት ብር ላኩለት። እሱም ባለሱቅ ነበረ ልጁ። ከሱ ሄዶ 100 ብር 200 ብር ሲወስድ ምንም ሳይሰራ ትንሽ ብር ቀረው። በሱ የሆነ ነገር ምናምን ሰራ። ለእኔ አልተናገረኝም። ታውቃለህ ብር አለብሽ ተባልኩኝ። የእንጨት ብር እንደዚህ 35,000 ብር አለብሽ እና ቶሎ ብለሽ ላኪ ምናምን ብለው በጣም ወጠሩኝ፣ አስጨነቁኝ ምናምን። አልተነገረኝም ለእኔ። እኔ ባለው ነው ስሩ ያልኩት። እዚህ ደግሞ ያለሁበት ቤት ምንም ያሰቃዩኛል፣ አይመቸኝም። ቤቱ ራሱ አልተመቸኝም። እኔ ነግሬዋለሁኝ። በቃ ማውጣት ፈልግ ነበረ ከዛ ቤት ማለት ነው። ሰውየው ራሱ እዚህ ይመታኝ ነበረ። ብር አይሰጡኝም፣ ዝም ብለሽ ትሰሪያለሽ ምናምን እና ይሄን ነገር ነገርኩት ምናምን። ብር አትበደሩ፣ እኔም ያለሁበት ቤትም ስላልተመቸኝ 4 ወር ብር ይዘውብኛል እና ብዬ ስነግረው ራሱ ለእኔ አንድም ነገር አያስብም እሱ ማለት ነው ምንም። እና ተበደረው አሉኝ። ከሐዋላ ከሚያሐውልልኝ ሰውዬ 35,000 ብር ተበድሬ የ4 ወር ደሞዝ አልተሰጠኝም እዚህ ቤት ላይ ማለት ነው። እና 35,000 ብር ከሐዋላ ከሚሰራልኝ ሰው ተበድሬ ልኬ
እዛ እሱን ብር ከላኩኝ ከሳምንት በኋላ ምናምን በጣም መታኝ አረቡ ማለት ነው። ብር ስጠኝ በቃ አልሰራም፣ ካልሰጣችሁኝ ስራ አልሰራም ምናምን ብዬ እንደዛ ስለው ሰውዬው ያጨሳል ምናምን እኔ እንትን ሱሶች ምናምን ስለሚጠቀም የሆነ ሰዓት ራሱን ይስታል ምናምን ማለት ነው። አያውቅም ምንም ነገር። ከሚስቱም እንደዛው። ከዛ በጣም መታኝ የሆነ ቀን። ጤነኛ ይሁን ደንዝዞ ይሁን አላውቅም፣ በጣም መታኝ። ስልኬን ወሰዱብኝ ምናምን። ሐሙስ ዕለት መቶኝ በቃ በጣም ተጎዳሁ ምናምን አመመኝ። ቅዳሜ ዕለቱን ለምኜ ምናምን ስልኩን ለፖሊስ አልደውልም ለምን አልደውልም ብዬ ስልኬን ተቀበልኩኝ። ከዚህ ስልኬን ከተቀበልኩ በኋላ እዚህ እህቴ ስላለች አስወጭኝ በቃ ከዚህ በላይ አልችልም፣ ብሩም የ4 ወሩን ብር ይቅርብኝ ምናምን ብዬ አልኩኝ። አስወጣችኝ፣ እሁዱን አስወጣችኝ እህቴ። ከወጣሁኝ በኋላ እዛ ሐዋላው 35,000 በተበደርኩት ሰውዬ ሀገር ቤት ደውሎ ልጅቷ ጠፍታለች እና እኔ 35,000 ብር በሷ አለኝ ብሩን ትስጠኝ ብሎ ሀገር ቤት ሲደውል በቃ ለሸርምጥና ነው የወጣችው፣ ለዱርይነት ወጣች፣ እዚህ ቤት እዚህ ያለች የሄደችበትን ነገር ረሳች ምናምን ብለው እኔ ቤተሰብ ቤት ሄደው ቀወጡት ማለት ነው የእሱ ቤተሰብ። ከዛ ልጅሽ ለእናቴ ልጅሽ እንደዚህ ምናምን ስመጣ 1 ሳንቲም እንኳን ያገዘኝ አያውቅም። አታ የእሱ ቤተሰብ አያውቅም። እሱም 1 ሳንቲም እንኳን አግዞኝ አያውቅም። ግን እኔ ከጠፋው ከወጣሁ በኋላ ደግሞ ለዱርይነት ነው የወጣችው፣ ለዱርይነት እንደዚህ ያለች ምናምን አሉኝ። ከዛ እሺ በቃ እሱን አለፍኩት። መጣሁኝ። ብድር አለብኝ። ስትጠፋ በነፃ አይደለም የምትወጣው። ሹፌር 4,000 ብር 3,000 ብር ምናምን ያስከፍላል ሲያስጠፋ ማለት ነው። እና እሱን የሆነ ጊዜ በቃ ማውራት ጀመርኩት ምናምን በቃ ሁሉንም ተውኩ። ምክንያቱም እኔ በጣም ሰቃየ። ከዛ በላይ ኢትዮጵያ እንደዛ እያሰቃየኝ ራሱ እኔ አግብቶ መፍታት የሚባል ነገር በጣም ነው የምጠላው፣ በጣም ነው የምፈራው እኔ እና መፋታት መለያየት ምናምን በጣም ስለምፈራ ሁልጊዜ ሽሩሩ ብዬ ነው በቃ ምኖረው ከሱ ጋር ማለት ነው። እየመታኝ ያሱ በቃ ሰውነቴ እንዳለ አሁን አንድ እጄ ተሰብረዋል ማለት ነው። በቃ በደንብ አይዝልኝም በሱ ምክንያት። ግን እንደዚህ እያደረገኝ ራሱ እኔ ታግሼ ነው የምኖረው። ከዛ እዚህ ከመጣሁ በኋላ ምናምን አናገርኩት። እንደዚህ ነው ስወጣ በነፃ ላይ መጣሁትኝ 3,500 ብር ነው ከፍዬ ወጣሁ። 3,500 ብር የሰው አለብኝ። እሱን ከፍዬ ከጨረስኩ በኋላ ለእናንተ መላክ ጀምራለሁ። እስከዛ ድረስ ግን አታስጨንቁኝ፣ ስራም አልገባሁም የዛኔ ማለት ነው። ከዛ እንደዛ ብዬ ነገርኩት ምናምን። በሳምንቱ ምናምን ቤቱን የሆነ የተጀመረ ቤት ነበረ። በሱ መጀመሪያ ባጃጅ ነበረው። እሱን ሽጦ ቤት አቁሞ ነበረ፣ ዝም ብሎ ቤት ማለት ነው። ከዛም በኋላ በእኔ ብር ደግሞ የተሰራ ነበረ። እሱን ለባንክ አስይዘዋለሁ አለኝ፣ ቤቱን ማለት ነው። ለባንክ አስይዤው አስጨርሰዋለሁኝ ምናምን ስለኝ፣ እንዴ ለምን ለባንክ ታስይዘዋለህ ቤቱን? ኮይን አላችሁኝ የውሰዱ። ከላይ እኮ 200 ምናምን ሰው ነው የወሰደው እኮ ገና 289 ሰው ብቻ ላይ ከስሜ ጎን ያለውን ልቦት ላይ ነካችሁ ያስተጋባል። ድምፅሽ እያስተጋባ የእኔ ድምፅ እየሰማሁት ነው። ደግሜ እንዲሰጣችሁ ደግሞ ብዙ ታብ አድርጎ ብዙ ታብ ላደረጉት ነው እየሰጠ ያለው ሰው። ከላይ ሳጥኑን ከፍታችሁ ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁሉ ብላችሁ ሜምበራችሁ ደግሞ የጠቆራ ማብራት ትችላላችሁ ማለት ነው። ከዛ ይወስዳችሁ ይሰማል። ስልክ ገብቶባት አሁን ተስተካከለ። አሁን ይሰማል። እሺ ቀጥል። ከዛ ለባንክ ላስይዘው ነው ቤቱን እና 2 ዓመት ከዚህ በኋላ 2 ዓመት ከሰራሽ ትከፍይዋለሽ። ለባንክ አስይዤው ቤቱንም አስጨርሳለሁ ምናምን እኔም ስራ ጀምራለሁ ነገር ብሎ ሲለኝ፣ እንደ እኔ ብታመመስ እዚህ ብጎዳ ሲሆን ነገር በሆነስ ብመለስስ ወደ ሀገር ቤት እንዴት እኔን ተማምነህ ከባንክ ብር ትበደራለህ ቤት አስይዘህ ምናምን እንዴት ይሆናል? ሰው ሰርቶ ነው እንጂ መለወጥ የሚያስበው ተበድሮ እንዴት ለውጥ አለ ወይ ምናምን አልኩት። ከዛ በቃ መቼም እንደ አይቀየርም ብዬ ምናምን እኔ ከዛ በኋላ ማውራት አቆምኩኝ፣ ከሱ ጋር ማውራት አቆምኩኝ ምናምን። አሁንም ከዛ ተውኩት፣ በቃ ይቀየራል ብዬ 2 ወር ምናምን ዘጋሁት ምናምን፣ ማውራት አቆምኩኝ።
ከሁለት ወር በኋላ አሁንም ማውራት ጀመርኩኝ ምናምን ከሱ ጋራ ረመዳን መጣ ምናምን። ከዛ በረመዳን እኔ ጎረቤት ነው እዛ ሰፈር ማለት ነው። እናቴ ቤት እንደዚህ ሰፈር ነው። በቃ ከጠራክ ራሱ ይሰማል ከዚህ ቤት ወደዚህ ቤት ማለት ነው። እና ረመዳን ላይ እኔ እዛ እያለሁኝ 15 ቀን ከእሷ ጋር ነው የምጾመው። 15 ቀን ቤቴ፣ 15 ቀን ደግሞ እሷን። ምክንያቱም ሰው የላትም ምናምን ሁሉም ስለወጣ ከቤት እኔ ነኝ የመጨረሻ ልጅ የቤቱ። እና አንድ ቀን እኔ ከመጣሁኝ አንድ ቀን ወላ ደህና አደርሽ ወላ ረመዳን ነው ወይ ወላ አንድ ቀን በረመዳን አሁን ሙስሊም ሆነ ሰው ይዛየራል። ቤተሰብ እንኳን ባዳ ማለት ነው። እየደወለ ነው እዚህ ስትገቡ አሌክሱ ይሰማል? ያስተጋባል መሰለኝ ድምጼ። አሌክሱ ይሰማል? ያስተጋባል። ስልክ እየገባባት ለምን አታቋርጭውም ስልኩን? ወይ ደግሞ ብሎክ አድርጊው የሚደወልባትን ስልክ። አንዳንዶቻችሁ ከባድ ውሳኔ ነው የምትወስኑት። ብሎክ አድርጊው። ቤተሰብ ቢሆንስ እዛ ደንግጠው ብሎክ አረጎችኝ ብለው ቤተሰብ ከሆነ ሌላ ርዕስ። ከባድ እኮ ነው። እናንተ ማለት ያለባችሁ ነገር ላይ ዝም ብሎ እየደወለ የሚሞዳሞር ከሆነ ይሰማል። ማዳምስ ብትሆን ብሎክ ታረጊያታለሽ፣ ትቦልቅሻለሽ። እንደዚህ እኮ ሰዓታችን ነው እኮ የሚያልቀው። በቃ በየመሀሉ እንደዚህ የሚሆን ከሆነ አስቸጋሪ ሳጥኑን ሁላችሁም ወስዳችኋል። እሺ፣ በኋላ ደግሞ አስቀምጥላችኋለሁ። እሺ፣ እንደዚሁ ሳጥኑን ሁላችሁም ወስዳላችሁ ማለት ነው። እሺ፣ ወጥተሽ ትገቢ ወይም ተስተካከለ። አሁን ተስተካከለ። ሳይ ቦልክ ያለው አሁን ሳይዳለ እሺ፣ ከዛ እናቴንም ለእናቴ ምንም ማለት ነው እሱም ቤተሰቦቹም ምናምን ክብር የለም። እኔም እዛ ጋራ በጣም ማለት እኔንም በጣም ነው የሚንቆኝ ንቀት ምናምን። አንድ ቀን እንደ ልጅ ወይም እንደ ልጅ ሚስት ምናምን አድርገውኝ አያውቁም። እና እዛ ጋር ተጠግቼም ስለምኖር የቤት ኪራይ መክፈል አቅቶት ከነሱ ጎረቤት እንደዚህ ፊት ለፊት ነበር የምኖረው። ሰርቪስ አላቸው እና እንደዛ ነበር እየኖርን እያለ በቃ ምንም ነገር ግቢ ውስጥ የሆነ ነገር ሲጠፋ በቃ አስማነች ነበረ የሚባለው። የሆነ ነገር ሲደረግ እሷ ነች፣ ከእሷ ውጭ እዚህ ጋር ማን አለ ምናምን ይባላል። እኔን ነበረ ሁሉም ነገር የሚያንቋሽሹኝ ምናምን ማለት ነው። ግን በቃ እሱ ነው ማለት እሱንም መደገፍ አልችልም። ታውቃለህ፣ ከነሱ መሆን አልችልም። እዚህ ጋር ያለው ተንጠልጥዬ ነው፣ መሀል ላይ ነው ያለሁትኝ። እሱንም ማለት አልችልም፣ እነሱንም በቃ ለልጄ ስል ነበረ እዛ ጋር የነበርኩትኝ ማለት ነው። እና እዚህ ከመጣሁኝ በኋላ ይሄን ሁሉም ሲፈጠር ዝም አልኩኝ ምናምን። እናቴንም አያናግራትም። ለእናቴም ንቀት በጣም ማለት የማይሆን ነገር። አይ ይሄ ነገር ከባድ ነው። አደርናት እንግዲህ ቻል አድርጉት። እንዴት አልቻለም እኮ እዚህ ውስጥ ያለ ሰው ነው እንደሚደውልልሽ ሆን ብለው ወይ እዚህ ውስጥ ያሉ ሰዎች ነው የሚደውሉላት። የሆነ መፍትሄ ስጪው ወይም ደግሞ ጉዳዩን አጠር አድርጊው። ምክንያቱም ኤቭሪቲንግ ሰከንድ ይደወላል። ከዛ ደግሞ እንደዚሁ አደረ ነው ማለት ነው። ከላይ ከስሜት ልብ ቅርጽ ምልክት ልካችሁ ነው እና ስማኝ በአጭሩ ማለት ነው። እሺ ያጠረሰ አረገው እንደዚህ ነው። በንቀት የተሞላ ትዳር፣ እሱም አልጠነከረ፣ ከቤተሰቦቹም አልሆንኩኝ።
እዚህ ጋር ተንጠልጥዬ ነው ያለሁት። ቤተሰቤም አታ አይከበርም በእኔ ምክንያት። እናቴ እየተሰደበች፣ እህቴ እየተሰደበች፣ ወንድሜ እየተሰደበ ምናምን በንቀት በተሞላ ነገር ውስጥ ነው ያለሁትኝ። እሱም አልጠነከረ፣ ቤቴን አላለ። አንድ ቀን እንደ ባለትዳር ሆኖ አያውቅም። ቤት አለኝ፣ ሚስት አለኝ፣ ልጅ አለኝ። ሁልጊዜ ለእኔ ራሱ እንዴ ፈልጌሽ ነው እንደ ያገባሁሽኝ፣ እኔ እኮ የዛኔ ሰክሬ ነበር ለዛ ነው ምናምን እንጂ እንደዚህ እያለ ሁልጊዜ ነው በቃ የሚሰብረኝ ደጋግሞ ምናምን። እና አሁን በቃ ቆረጥኩኝ የሆነ ሰዓት። እንደውም እኔ ፍቺ ነው የምፈልገው ከላስ። እኔ በፊት ፈራ ነበረ፣ ግን አሁን ከአንተ ጋር መፈታት ነው የምፈልገው። በቃ አልፈልግም። ለፋሩቄ ስል ነበረ፣ ለልጄ ስል ነበረ ይሄን ሁሉ ነገር ታግሼ ነው እርኩትኝ፣ ግን አሁን አልቻልኩም አልኩትኝ። ከሱ የእሱ ታናናሾች ራሱ በጣም እንጂ ያውቃሉ፣ ሁሉ ነገር ይሰራሉ፣ ተለውጠዋል ምናምን። እሱ ግን ዛሬም ነገም በቃ ያማመና ሲመጣ ያኛውን ሲመጣ እዛው በነበረበት ቦታ ስለመስራት፣ ስለመለወጥ፣ ስለለውጥ አንድ ቀን እንኳን አያስብም። አንድ ነገር ማለት ነው። እና እንዴት ነው አሁን ደግሞ ሁሉንም ማስተካከላለሁኝ ማለት ስለመሸጥ ነው የሚያወራው። አሁንም ቤቱን ሽጬ እዛ ጋር ያለውን ቤት ሽጬ ሌላ ቦታ ገዝቼ ምናምን እንኖራለን፣ ቤተሰቦችን ምናምን ተይ ምናምን ከእነሱም ጋር እነሱም የውደዱሽም አይውደዱሽም የእነሱ ያለውን ነገር ተይና እኔ ቤቱን ሽጬ ሌላ ቦታ አድርጌ ላኑርሽ፣ እኔ ፍቺ ነው የምፈልገው ብዬዋለሁኝ። እና እንደዛ እያለኝ ነው። እኔ ደግሞ ከእሱ ጋር ዳግም መታረቅ በቃ አልፈልግም። በቃ መፋታት ስለመፋታት ነው የምፈልገውኝ። አሁን ሴት ልጅ ደግሞ ፍታኝ አትልም ታውቃለህ። ፍች ማቅረብ አሁን ተደወለ። የት ሄደች? የሆኝ ሴት ልጅ ነኝ። እድሜ ይሄዳል፣ ህይወት ይቀጥላል። እሱም ካልፈታኝ ከሱም ካልሆንኩ እንዴት ነው መሆን የምችለው? እስኪ አማክረኝ። ለምንድን ነው እሱም አይፈታሽ? አልፈታሽም ነው የሚለኝ። አንቺ ትፈልጊ መለየት ነው የምትፈልጊ? ቤተሰቦችሽ ይሄን ያውቃሉ? ያውቃሉ። አሁን እንደምለያይ ምናምን ከእሱ ጋር መሆን እንደማልፈልግ ነግሬያቸዋለሁ። ማለት ከጅምሩም አይፈልጉትም እነሱ ከመጀመሪያም ስለማይፈልጉት ችግር። ምክንያቱም ያውቃሉ። እናቴ እዛ ጋራ ባል ነው የሳምንት ወጪ የሚሰጠው አይደለ? ለእኔ የምታደርግልኝ እናቴ ነበረች። ከሰዎች አነሼ እንዳልታይ ምናምን የሳምንት ወጪ ይችላ እንደ ሰው ገበያ ሄጄ እንደ ሰው ሰርቼ እንድመጣ እንደ ሰው ልለብስ ላልቆሽሽ ብትጠብቀኝ እናቴ ነበረች። ሁሉንም ነገር ማለት ነው። ልክ እንደ ባል ሆና ማለት ነው። አሁን እንደዛ ብላት ምንም ችግር የለውም ማለት ስለማይፈልጉት አይሆንም። እሱ ደግሞ አልፈታሽም ነው በቃ ከቻልሽ ማለት አሁን ስፈታው ደግሞ እኔ ፍቱኝ ስል ምናምን ስራሹን ይካፈልሻል። አንዳንዶቹ እስካሁን የነበርሽበት የሰራሽበትን የሆነ ነገር ጠይቃል፣ የሆነ ነገር ምናምን በተለያየ ነገር ነው የምሰማው። እና እስኪ ንገረኝ። አልፎ ነው የወሰደሻል? አዎ። እሺ ሚዩት አርጊ እስኪ ሚዩት አርጊ። ስልክሽ በጣም ቢዚ ነው። እዚህ ሀገር ከመጣሽ መጀናጀን ጀምረሽ ከሆነ እንደርስበታለን። ምክንያቱም አንድ ሰው ሚዩት አርጊ፣ ሚዩት እንዳትፈጪ። አንድ ሰው ስልኩ በተደጋጋሚ አሁን እኔ ከእናንተ ጋር አውርቼ እስክጨርስ ድረስ ስልኬ አይጮህም። ምናልባት ሜቢ ከስንት አንዴ ምናምን አለ እንጂ በየደቂቃው ዝዝ አይልም ምናምን። በቃ ይህ ሲንግል ነው ሲንግል አይደለም የሚለውን መልሱን መጠየቅ አይጠበቅባችሁ። እቺ ልጅ አሁን ወይ ባሏ ነው የሚደውለው ወይ ደግሞ ይሄኔ ኢሞ ላይ የጀመርሽው ነገር ካለ እሱን እንደርስበታለን። በእንትን እንደዚህ ፍቅረኛ ያላቸው በቃ እንትን ውስጥ ያሉ ናቸው። ስልካቸው ማያርፈው አሁንም ይጠራል፣ አሁንም ይጠራል። ኦኬ የስራ ስልክ ሊሆን ይችላል። እሱንም እንደርስበታለን። ለማንኛውም አሁን አንቺ የኔ ናት የማትከበሪበት ቦታ ምን ታደርጊያለሽ? ውድ ነገር ያለ ቦታው ርካሽ። ይህ ሰውዬ ዘብጥያ መግባት ያለበት ሰው ነው።
ባልሽ ሆኖ እኔ አንዳንዴ የዓለም ነገር ግራ ገብት መታሰር ያለበት ሰው ባል ሆኖ እንደ ባል ሲያወራ ማለት ነው። ቤተሰቦችሽ ተቀበሉት አልተቀበሉት አለም ሰውየው እኮ መታሰር ያለበት ሰው እኮ ነው። አስገድዶ እኮ ነው የደፈረሽ። አስገድዶ መድፈር ጋይስ ሴት ልጅን ይዘህ ገብተህ ወይ የሆነ ቦታ ይዘሃት አፍና ምናምን አይደለም። ሳትፈልግ ካረከው በቃ ደፍረሃታል። ኢቨን ሚስትህንም ያካትታል። ሚስትህ እንግዲህ ያው ተፈቅዷል አይደለም፣ መኝታውም ንጹህ ነው ምናምን ይባላል። ሚስትህ በቃ ሬዲ አይደለሁም ካለሽ ለምንም ነገር ዝግጁ ኢቨን ለመሳም እንኳን ሬዲ ካለሽ በቃ ኢንተረስቷ ካልሆነ አስገድድሃት በቃ እባክሽ የኔ እናት ምናምን ብለህ ፑሽ አድርገሃት ስሜቷን ተጭነ ምናምን የምታደርገው ነገር ደፈራ ይባላል። ሴት ልጅ ፈልጋ ፈቅዳ ወዳ ስሜት ሼር አድርጋችሁ ካልሆነ በስተቀር ሳትፈልግ የምታደርገው ነገር በሙሉ አስገድዶ መድፈር ተብሎ ይጠራል። ለማስታወስ ያህል ይህ ሰውዬ መጥቶ በእንትን ይዞሽ አግቶሽ በባጃጅ ሄደ፣ ደፈረሽ፣ አገባሽ ተብሎ ታወጀ። ከዛ ጠለፈሽ፣ እቤቱ አስቀረሽ። ከዛ ትዳር ተባለ፣ በዛው ጸና፣ ቀጠላችሁ። ከዛ ይደበድብሻል፣ አቢዩዝ ያደርግሻል፣ ይሰድብሻል፣ ዝቅ ዝቅ ያደርግሻል። ለምን? አፍቅሮሽ ወይ ቤተሰቦችሽን ጠይቆ በክብር አይደለም የሚወሰደሽ። አግቶ ስለወሰደሽ እና በዛው ስለቀረሽ እንደ እቃ ነው የሚቆጥርሽ። ከዚህ ህይወት ለመውጣት ሁለቴ ማሰብ የለብሽም የኔ እናት። የስሜን ያለ እርግጠኛው እንደውም እንደዚህ እርግጠኛው የምናገረው ነገር ይኖራል ብዬ አላስብም። ማላፍርበት ነው የምነግርሽ። ከዚህ ህይወት ለመውጣት ሁለቴ እንዳታስቢ። ልተው አልተው፣ ልውጣ ማለት የምትሰደቢበት፣ የምትደበደቢበት፣ የምትታገችበት፣ አስገድዶ የምትደፈሪበት ትዳር አይደለም የኔ እናት። ሲኦል ይባላል። ይሄ እንዲህ እንድትኖሪ የሰማዩ ፈጣሪሽም አይፈርድብሽም፣ የምድሩም ህግ አይፈርድብሽም። ሰው ምናልባት ቻዩ ትዳር ነው ተከሻሽን ሰፋ አድርጊው ሊልሽ ይችላል። አይኖርም እኮ እንደዛ። ስለዚህ መለያየት ከሆነ የምፈልገው ቤተሰቦችሽ የማይፈልጉ ከሆነ ለቤተሰቦችሽ ግልጹን ነገሪያቸው። የምትፈልጊውን ስሜትሽ እንዲቆሙልሽ፣ እንዲታገሉልሽ። እሱ ማንም አይደለም። ገብቶሻል? አንድ ሰው ከፍለሹ በወጣልሽ ይሄ ሰው በህይወትሽ። አንዳንድ ሰዎች ጋዜ ከፍሏቸው ከህይወታችሁ ቢወጡ ይሻላል። በነገራችን እንደዛ የምትመኟቸው ሰዎች የሉ። እንደው የሆነ ንብረት ይካፈልኛል ምናምንም ሰው እንደው ሳጥቸው በሄደ ከፍየው አይደለም የሆነ ተከራክሬ የሆነ ነጥቤን አስቆጥሬ ምናምን ለመለየት ቀርቶ እንካ በእናትህ ይኸው ብዬ ቆጥራችሁ ሰታችኋቸው በሄዱ ተከፍሏቸው ቢሄዱ የምትመኟቸው ሰዎች የሉም በህይወት። እንደዚህ አይነት ሰው ማለት ነው። እንኳን ገና ወገብሽን አስረሽ ንብረቴ ምናምን ብለሽ ህይወትሽ መትረፍ አለበት። ይኔና ከፍለሹ ሄዶልሽ እንኳን ሰላምሽን አግኝተሽ እንደገና ህይወትሽን ሪስታርት ባደረግሽው እና እንደገና ባደግሽ ሰው አሁን እየሰራሽ ያለሽው ሰው ሀገር ነው። መጀመሪያ እዚህ ያለሽበት ሀገር ላይ ያለውን ችግር አስተካኪ። የማይመች ነገር ውስጥ ካለሽ የማይመች ቦታ ከሆነ ምትሰሪው ህግ ያለበት ሀገር ነው። እሱን ፊክስ አድርጊ። ምትሰሪውን ነገር ደግሞ ስሪ፣ ገንዘቡን ያዥውና ልክ ሀገሬሽ ስትሄጂ ስትይ እንዳለው ሰው አክታት አድርጊ። እባክሽ ሰርቼ ይህን ያህል ሴፍ አድርጊ፣ ይህን ያህል ገንዘብ ምንም እንደሌለሽ አክት አድርጊ። እንዳለሽ አክት ስታደርጊ እንኳን ባል የሚመስለው ሰው ቀርቶ ሁሉም ቆዳሽን ሊገፍ ነው የሚመጣው። ሙያ በልብ ነው። ያለሽን ሸጎጥ ምናምን ደበቅ አድርገሽ ምንድን ነው የምታደርጊው? ቀበሪው ከቻልሽ ሀገር ስትሄጂ ወይና የምታምኙ ሰው ማን ነው እዛው ማለት ነው። ወዲያው ማቆየት ሳይሆን እናትሽ ኮን ለእናትሽ ልብሽን አውሪያቸው ነው። አስቀምጪ አንዴ ብለሽ እስክትለያይ ድረስ በአንቺ ስም እንዳይኖር ምንም ነገር ብልሁኝ ነው። ምክንያቱም ሰውየው አይወድሽም፣ አያከብረሽም፣ አያገባሽም፣ ባልሽም አይደለም። የሚፈልገው ከአንቺ ድካምሽን፣ ልፋትሽን ከአንቺ ያንቺን ድካም ቁጭ ብሎ ማግኘት ነው የሚፈልገው። ይሄ ፍትህ አይደለም። ባይዞ ፍትህን ሌላ ሰው አይሰጥሽም። ምድር ላይ ራስሽ ነሽ የምትወስጂው፣ ወይ ደግሞ ፈጣሪ ነው የሚሰጥሽ ፍትህ።
ፍትህን መውሰድ ምን ማለት እንደሆነ ታውቂያለሽ? ሰው ፍትህ አይሰጠኝም ለእኔ። ለምሳሌ አይኔ ቢጠፋ አይኔን ይመልስልኛል ሰው? ወይኔ አይኑ ጠፋ ብሎ ወይ ፍርድ ቤት ለፍርድ ቤት ክስ መስርቼ ይፈረድልኛል። ምንድነው ይፈረድልኝ? አይንን ያጠፋው ሰው ይታሰር ይባላል፣ ይታሰራል። አይኔ ግን አይመለስም። ስለዚህ ፍርድ ነው እንጂ ያገኘሁት ፍትህ አላገኘውም። ፍትህ ማግኘት ማለት የጠፋው አይኔ መመለስ ሲችል ነው። ህይወትሽ ከጠፋ በኋላ ፍትህ ተባለ አልተባለ ምን ያመጣል? ይታሰራል ሰውየው፣ ፍርድ ነው ያገኘው፣ አለቀ። ያንቺ ግን የተበላሸው ህይወትሽ ግን አይመለስም። ስለዚህ ፍርድ ከመደረጃ ከመድረሳችሁ በፊት ጋይስ ፍትህን ራሳችሁ ሰዷት። ከሰው ከምድራዊ ነገር ከመጠየቃችሁ እንዴት ነው የምትወስዱት? ለምሳሌ አሁን ህይወትሽ ከመጥፋቱ በፊት ከዚህ ህይወት መራቅ፣ ገንዘብሽ ከመወሰዱ በፊት ገንዘብሽን መያዝ፣ ማምለጥ፣ ይህን ፍትህን ወሰዳችኋት ማለት ነው። ከማንም አትጠይቁም፣ እጃችሁ ላይ ነው ማለት ነው ያለው። ስለዚህ አንቺ ከዛሬ ጀመረሽ የምትሰሪውን አስቀምጪ። ከዛ ሀገሪ ስትሄጂ መለየት ትፈልጋለሁ፣ ቤተሰብሽ ጋር ሄደሽ እነሱ ለአንቺ እንዲቆሙለሽ አድርጊ። ከቤተሰብ ጋር ከቆምሽ ይፈራል ሰውየው። ይሄንን አድርጊ። ተግባባን? እሺ አሌክስ፣ መልካም ቀን። እሺ አመሰግናለሁ በጣም። ስልኳ እዝ የሚለው ሌላ ጅንጀና ቢጤ ጀምራለች ወይስ የሚለው ደም ውሰዱና ላብራቶሪ ውስጥ ይጣራ። የኢሞ ነገር ሸተኛል። ስልካችሁ ቢዚ የሆናችሁ ሰዎች ስማ፣ እኔ ይጨንቀኛ ራሱ ስልኪ ተደጋግሞ ስልኬ ላይ ማላውቀው ስልክ ራሱ ሲደወል አሁን ምንድን ነው ማለት ምን ሎተሪ ወጥቶለታል ተብሎ የተነገረው ሰው አለ እንዴ ነው የምለው ምናምን እንዲጠራ አልፈልግም። በቃ ማለት ሰላማችሁ ማግኘት የመሰለ ነገር የለም። አብዛኞቻችሁ ግን ቦይ ፍሬንድ፣ ገርል ፍሬንድ፣ ምናምን ፍሬንድ ምናምን ውስጥ ያላችሁ እዛ ሲቹዌሽን ውስጥ ከብዙ ሰዎች ጋር ጅንጀናዊ ቤተ ውስጥ ያላችሁ ሰዎች ግን ስልካችሁ በየደቂቃው ስብሰባ ሊሆናችሁ ይጠራል። ስራ ሊሆናችሁ ሙቪ እንኳን ማየታችሁ እንደ ፈታ ብላችሁ እንኳን የሆነ መዝናናት እንኳን የማይችሉ ሰዎች አሉ። ለምሳሌ ስልካቸው 24 አወር ዘባሎ ቢደወል ማለት ነው። የእሷ አሁን ይጠራል። እሺ አስቸጋሪ ሆኖ ጓድ ሜምበር ይህ ነው። ግን ቅድሚያ ለራሴ አይደለም ለእህቴ ነው። እኔ አይደለሁም ባለ ጉዳዩ ማለት ነው። ግን ስለጨነቀኝ ነው አንተ እንድታሟች አለች። አጠገብሽ እህትሽ ኖ አጠገብ የለችም። እና ታዲያ እንዴት ነው? ምንድን ነው? እንዴት ነው ታዲያ? ስደላይ ነው እኮ ትሰማለች። ይሰማሻል? የኔ ድምፅ ይሰማኛል። እህትሽ ትሰማለች ወይ? እዚህ ውስጥ ናት ወይ? እህቴ ሰማው። ግን የጋራ ጉዳዩ ምንድን ነው? እሷ ስደት ላይ ያለችው ያመጣኋት እኔ ነኝ፣ ወደ ስደት ማለት ነው። ቅድሚያ እኔ ነበርኩ የመጣኋት፣ ከዛ ደግሞ እሷን አመጣኋት እና እሷ ስመጣ ኢትዮጵያ ልጆች አላት፣ ትዳር አላት እና ከክፍለ ሀገር ደግሞ እናቴን ትወስድና ልጆቿን እንድትይዝ ታደርጋለች ማለት ነው። እና ደግሞ ባለቤቷ አንዴ አለመደማመጥ። ኔትወርክሽን አስተካኪ ውስጥ ኔትወርክሽ በጣም ትክክል አይደለም፣ ይቆራረጣል። አልተረጋጋሽም ያለሽበት ቦታ። አይ ቆይ ማውረድ ሳይሆን ቆይ እንታገሳል። አሁን ኔትወርክ ነው። እሺ በትክክል ይሰማል ድምፄ? ያንተ ይሰማኛል? እሺ ቀጥይ አሁን። እና እናቴና ባለቤቷ በምንም ታመን አልተስማሙም። በምኑ ጉዳይ አልሰማንሽ? እኔ ደግሞ ብዙ ጊዜ እሺ እንደገና ጀምር።
እሺ እህቴ ስደት ያመጣኋት እኔ ቅድሚያ መጣሁኝ። ከመጣሁ በኋላ ከአመታት በኋላ እሷን አመጣኋት። እሷ ባለ ትዳር ናት፣ 3 ልጆች አላት። ከክፍለ ሀገር ደግሞ እናቴን አመጣቻት ማለት ነው። ያው ማዘርን አመጣቻትና ልጆቹን እንድትይዝ አደረገች። እና ማዘር ደግሞ በባህሪዋ ስራ የማይሰራ ወንድ ከነም አትፈልግም። ስራ የማይሰራ ሰው ሲጀመርም እንትን አትልም እሷ ማለት ነው። እኛንም ስታሳድግ እንደዛ ስላሳደገችም ማለት ነው። እና እሱ ደግሞ ስራ ምናምን አይሰራም። ኦልሬዲ አብረው ሲኖሩም እንደዛው ስለነበር ያው ይሄ የስራ ፍላጎት ከምን የለውም ምንም አይልም ማለት ነው። እና በፊትም እዛ ያለች ኢትዮጵያ ያለች ማዘር ነች በቃ የተለያየ ነገር ይዛ መጣም ማለት ነው። እሺ ልጇ ስትል ብዙ መስዋዕት ትከፍልላታለች ማለት ነው። አሁን ደግሞ ስደት ስንመጣ ማዘር መጣች እና እዛ አየችው ሸክማ የኖረችው። ስለዚህ በቃ መፋታት አለበት፣ የማይሰራ ሰው ምን ያደርጋል ትላለች ማዘር ማለት ነው። እና በቃ ለምን ማዘር ስላለች ለምን እሱ አይወጣም? እኔ ነኝ የምላት ለምን አይወጣም? በቃ እሱ ወይ ሌላ ቦታ ተከራይቶ ወይ እየከፈልሽም ቢሆን አኑሪው እና ለምን ከቤት አይወጣም ብዬ እሷን እላታለሁ። እና እሷ ግን በዚህ ሀሳብ አልተስማማችም። ኢቨን በቃ ማዘር ትሂድ ምናምን ትላለች ማለት ነው። ማዘር ደግሞ የልጆቹ ነገር ምንም እንትን አላለችም። በቃ ማለት ልጆቹ ገና ህፃን ናቸው፣ 3 ዓመት ልጆች ናቸው፣ 3 ናቸው፣ ገና ትናንሾች ናቸው። እነኛ ህፃን ልጆች ደግሞ ለወንድ ጥሎ ስራ ለማይሰራ ሰው ምንም ለማያደርግ ሰው ደግሞ ጥሎ መሄድ በጣም ከባድ ነው። እና በቃ ነገ ጠባ ምናምን ነገር ምንም አይስማም ምንም ነው የማያደርገው ምናምን ነገር ግራ ይገባኛል። እሷን ስንትን ስርዓት ምንም ነገር በቃ ማዘር ነው እንትን የምትለው እና ነገ ቆጨን የሆነ ወይ ማለት ስነ ያሁን ስደት ነው ያለሁት። እናቴን ማኖር አይቅተኝም። ያው እሷ የራሷ ቤት አላት ክፍለ ሀገር ላይ እና እናቴን ተከራይቼ ኢቭን እዛው ተከራይቼ ያሉበት ቦታ ማኖር እችላለሁ። ግን ምንድነው እናቴ ደግሞ ከልጆቹ ማራቅ አትፈልግም። በቃ የሆነ ነገር የሚሆን ይመስላታል። ነገ ይቆጨኛል ምናምን ትላለች። ነገ የሆነ ነገር ሆነብኝ ጠብቋት ምናምን እያለ ታስባለች ማለት ነው። እና እስኪ ትንሽ የሚቀር ቢጤ ለዚህ ባሏ ምንም ስራ አይሰራም። ምንም ስራ አይሰራም። ለምን እንጃ አላውቅም። በቃ ምንም ስራ ፍላጎት የለውም። የመስራት ፍላጎት ራሱ ምናምን የለውም። እና ምንድነው በማድረግ ነው ታዲያ የሚያሳልፈው ጊዜው? አቤት በቃ አቤት ወይ ይተኛል ምናምን ነገር፣ ከዛ ይወጣል፣ ከዛ ይገባል፣ ከዛ ወይ ከልጆች ጋር ይንጫጫሉ ምናምን። በፊትም ነው እንደዚህ በፊትም ነው በቃ ማለት በፊትም በትዳር እያሉ እዛ ባለች ሰዓትም ያው እኛም እዛው አካባቢዋ ስለነበር እና ይሄ ይወጣል ወይ የሆነ ስራ ትንሽ ስራ ነበር ይላል፣ ብቻ ስራ ነበርኩ ይላል፣ ይመጣል እንጂ ይሄ ቋሚ ስራ ወይ ዝቅ በቃ እንደዚህ ነው የሚኖሩት። ማዘር ነኝ በቃ ድጋፏ ማዘር ነች። ማዘር ያው ክፍለ ሀገር ላይ ስለሆነች ቀለብ ምናምንም ይመጣል ከዛ ማለት ነው ሁሉ ነገር ይመጣል። እና ታይ ምናምን በሰዓቱም ስንላት አይ ልጄ ትጎዳለች እዚህ ጋር ልጄ ትላለች ማለት ነው። እና ብቻ ከባድ ነው፣ ከባድ ነበር። አሁን ጭራሽ ደግሞ እኔ በቃ ለምን አመጣኋት? እኔ ደግሞ ጸጸቱ በቃ ለምን አመጣኋት? እሷን ባለመጣት ኖሮ ይሄ ሁሉ ነገር አይሆንም። እና በሱ ለምን እላለሁ እና የሆነ ራሴን በቃ ጸጽተኛል። ለምን አመጣሁት? እሷ ምናምን ራሴን ያመጣሁት ሲጋቡና ሽማግሌ ሲላክ ምን አለው ተብሎ ነው የተጋቡት? እንዴት ያስተዳድራታል ተብሎ እሱም በሰዓቱ ስራ አለኝ አላት መሰለኝ። እንግዲህ እሷን በነገረችን ስራ አለኝ መኪና ላይ ነው የምሰራው፣ ሽንኩርት ምናምን ነው የምሰራው፣ ተሰብል ቦታ ላይ እያመጣን እናስረክባለን ምናምን ነገር። ከዛን እሱ እናስረክባለን መኪናውን ለጋራን የገዛ ነው ምናምን ብሎ ዋሽቷታል፣ እሷም ማለት ነው። ይሄ ነገር ትመጣና እሷ ደግሞ ለቤተሰብ ትናገራለች። ቤተሰብም እሺ የሚያስተዳድርሽ ከሆነ ይባላል። ነገ ዛሬ ሽማግሌ ይጠበቃል፣ ሽማግሌ የለም አብረን እንሆን ይላታል። አብራ ትሆናለች። ነገ ዛሬ ሽማግሌ ይጠበቃል፣ ሽማግሌ የለም። ከዛ ልጅ ይመጣል።
ፈልገውትም ሆነ ሳይፈልጉ ልጅ ይወለዳል። ከዛ ደግሞ ለልጅ ይባላል ይኖራል። ከዛ ማዘርም ለልጅ እያለች ትልካለች። እነሱ በቃ ተስማምቷቸዋል። የማዘር መለክ በቃ እድሜዋ ስንት ነው እህትሽ? ኧረ ታላቅ ነች 29። እሺ ሚዩት አድርጊሽ፣ ሚዩት አድርጊ። አሁን አንደኛ ምንድን ነው መሰለሽ ስራ የማይሰራ ወንድ ከባድ ነው ማለት እንደ ወንድ እንዴት ነው ብቻ የምታገቡትን ለዛ ነው ምረጡ። አሁን እሷ እንግዲህ አምና ወግዳ ፈቅዳ አገባችሁ አይደል? ተስማምታ ምንድን ነው ምከረው እምቢ ካለ መከራ ይምከረው። እሷ ትዳር ውስጥ እጃችሁን አታስገቡ በመሰረቱ። ምክንያቱም እድሜዋ ስንት ነው ብዬ የጠየቅኩሽ ለዛ ነው። ራሷ በህይወቷ ላይ ራሷ ትወስን። አሁን አንቺም እናትሽም ትዳር ውስጥ ገብታችሁ እዛ ውስጥ እሱ ስለማይሰራ ስለምሰራ እሷ ምናምን ብላችሁ ሳይድ ይዛችሁ የምትገቡ ከሆነ አንደኛ በፈጣሪ ስራ ነው የምትገቡ። ትዳር ነው ሰው ራሷ ትወስን። ከመረዳት አልፈልግም ብላ ቆጣች ቱታ አይቀጥላለሁ እንቀጥላለን እንዲህ ነው የሚመቸን ካሉ መብታቸው። ልጆቹ ምንም አይሆኑ ምን ይሆናሉ? ልጆቹን መቼም እያሰቃያቸው ከሆነ ወይም የሚበድላቸው ከሆነ ምናምን ነው እንደው ምናልባት ጣልቃ ገብተሽ አይ ልክ አይደለም የምትይው። ግን የእሷ አለመስራት ነው አይ ቲንክ የከነከናቸው እናትሽ እና ጥሩ ከማሰብ ነው። ገብቶሻል? መልካም ከማሰብ ነው። ግን በመሰረቱ እሷን ያለውን ነገር ለእሷ ሀሳብ መስጠት ነው እንጂ አሁን ስለማይሰራ በቃ ቁም ምናምን ብሎ ማለያየት ለልጆቹ ወላጅ አልባ ለማድረግ መንገድ መክፈት። ገብቶሻል አይደል? እሷ እንደ ባለትዳር ቁጭ ብላ ከባሏ ጋር ይህንን እንድታወራበት እንዲነጋገሩ። አሁን እሷ ብትመጣ ለእሷ ሀሳብ መስጠት ቀላል። አሁን አንቺ እህት ነሽ፣ ገብቶሻል? እህት ነሽ እና ሂጂበት ምናምን ብንልሽ ትዳሩ ነው የሚፈርሰው እና አንቺም ኩነኔ ውስጥ ነው የምትገቢው። ምናልባት እህትሽን ከዚህ ሰው ስራ ከማይሰራ ሰው ወይ መጠቀሚያ ሊሆን ይችላል ምናምን ከሚባል ሰው ለማላቀቅ ነው የምትሞክሪው። ግን ይሄ ወይ ትክክል አለ ከሆነ ራሷ ብታደርገው ሸጋ ነው። አንቺም ብዙ በዚህ አይነት መንገድ አትሄጂበት። እናትሽም በተለይ እዛ ቤት ከሆነ አንድ ላይ ከሆነ የሚኖሩት ብዙ ችግሮች ሊፈጠሩ ይችላሉ እና እናትሽ መኖር የሚችሉበት የራሱ ቤት ካላችሁ ወይም የራሳቸው ቤት ካለ እዛ እንዲኖሩ ማድረግ ነው። ይሄ ግን የባለትዳሮች ጉዳይ ስለሆነ በባለትዳሮቹ መካከል ቢፈታ ሸጋ። ትዳር እንደምታስብ ይቀላል አለም። አሁን እዚህ ጋር መጥተው ልፈታው ነው ላፈርሰው ነው ምን ታስባለች? እንደ የምታፈርሺ ከሆነ እዛው በጸበለሽ ነው የምላቸው። ለማፍረስ ፍቅር ምናምን ችግር የለውም፣ ፍቅረኛ ነኝ ምናምን። ትዳር ግን የፈጣሪ ተቋም ነው። ገብቶሻል? እና እንደ ቀላል እንደዚህ ዝም ብለሽ ሀሳብ መሰጭበት ጉዳይ አይደል። ነገ ያስጠይቅሻል እና በአንቺ ሀሳብ በአንቺ እጅ ማስገባት ቢፈርስ የሆነ ትዳር እግዚአብሔር ይጠይቅሻል። ምን አገባሽ ነው ፖይንቱ። ተቋሙ የእሱ ነው። ስለዚህ ከፈቱት እነሱ ሁለቱ ከፈጣሪያቸው ከሆነ ያስተካክሉት። አልተመቸኝምም ካለ አንድ ሰው ራሱ ወስኖ ይግባ። ምክንያቱም ሲገባም ወስኖ ነው አይገባው። እንዲህ ብታረጊው ጥሩ ነው እና ስራ ለመስራቱም ጥሩ አይደለም ግን ይሄ ለመለያየታቸው ደግሞ ምክንያት ሊሆን አይችልም። ፍቅረኛ ቢሆኑ እኔ ነኝ የምልሽ ቆዳሽን ሊገፍልሽ ነው ልላ ትችላሉ ለራሷ። ግን ኦልሬዲ ተጋብተዋል። ሽማግሌ ተልኮ በክብር ተድራለች እቺ ልጅ። ትዳር ውስጥ ያለ ነገር ስትነኪ በጣም ጥንቃቄ ይፈልጋል እና አስቢበት። እሺ ለእናትሽም ይህንን ነገሪያቸው። ብትነግሪያቸው ሜቢ ላይ ሰሙሽ ይችላሉ። ግን በዘዴ ተመካከሩ እና ቀስ ብላችሁ ይህንን ነገር እንዳይፈርስ አድርጉት በተሻለ መጠን። እሺ ተግባባን? እሺ መልካም ቀን። እህት የባል ቤተሰብ የሚስት ቤተሰብ ምናምን ታውቃላችሁ?
ክፋት አስበው ባይሆኑም ሳያስቡት ሳይድ ሊይዙ ይችላሉ። ለእህታቸው፣ ለልጃቸው፣ ለወንድማቸው ምናምን ችግር እኮ ሊኖር ይችላል። ግን ሁሉም ግን ለራሱ ለሆነ ነው ሳይድ የሚይዘው። ገብቷችኋል? በብዙ ጣልቃ ገብነት የፈራረሰ ብዙ ቤት አለ ታውቃላችሁ። በሰው በቤተሰብ በፋሚሊ ሰው ችግር ካለ እንኳን ችግራቸውን ራሳቸው ከፈለጉ ያፍርሱ፣ ከፈለጉ የገነዳርሱት፣ ከፈለጉ ይስማሙ። እና አንቺ እህቷ ስለሆንሽ ነው እንደዚህ ያልኩሽ። እሷ መታ ብታወራ ለእሱ ሀሳብ ለመስጠት ቀላል ነው። እንዲህ ብታረጊ ጥሩ ነው ምናምን ለማለት። ለአንቺ ግን መርፌ ሰጠን ማለት አንቺ ሄደሽ የተርከፈከፈው ጋዝ ላይ እሳት ትጭሪበታለሽ፣ ልጆቹ ሜዳ ይወድቃሉ ማለት ነው። ትክክል አይደለም ይሄ። ሄሎ ነበረ እንትን ወደ ኢትዮጵያ ልሄድ ነበረ እና ያሰብኩት ደርሼ ልመለስ ነው። ሰዎቼ ደግሞ እነሱ ጋር እንደመቀጠል ነው የሚያውቁት። እኔ ደግሞ እነሱ ጋር መቀጠል አልፈለግኩም። ማለት በጣም ጥሩ ሰው ናቸው፣ ደሞዙ ግን ተመጣጣኝ አይደለም ከስራዬ ጋር። ሙሉ በሙሉ እኔ ነኝ ቤቱን ያዝኩት። ቤተሰብ ቤት ነው፣ ምንም ነገር አይነኩም። የፈሰሰው 20 ቀኑም እና ከበደኝ። ማለት በጣም ከድካሜ አንጻር ምንም እንትን የለውም የሚከፈለኝ። ይኸው በህጉ መሰረት ነው የሚከፍሉኝ እና ለዛ መቀጠል አልፈለኩም። ሄጄ ተመልሼ መጥቼ በራሴ አሰርቼ እንትን ማለት ነው የፈለኩት። 1 ወር ይሰጡኛል እረፍት ደርሼ ለመመለስ። ያችን ወር መጠቀም ነው የፈለኩት። ደረስ ብዬ ማዘርና ይቺ ተመልሼ መጥቼ በራሴ አሰርቼ ለመስራት አሰብኩ እና ግዴታ እነሱ ጋር ገብቼ የካንስሌሽን ወረቀት ምናምን መቀበል አለብኝ ወይንስ እነሱ ጋር ሳልገባ በዛው መቀጠል እችላለሁ? ማሰራት በውጭ ሆኜ ማሰራት እችላለሁ? መቼ ነው የምትሄጂው? ኦልሬዲ ገና 1-2 ወር ይቀረኛል። የምትሄጂው ካንስል አድርገሽ ነው? አይደለም፣ 1 ወር ረፍት ይሰጠኛል። ለደርሶ መልስ ነው ማለት ስመጣ ሊያድሱት ማለት ነው። እሺ፣ ልክ የተወሰነች 1 ወር ከምናምን ሲቀረው ሊያልቅ ይሰጡኝና ደርሼ እመለሳለሁ። ከዛ ያድሱታል። ተረዳኸኝ? አሁን አንቺ ደርሼ ስመጣ ሌላ መግባት እችላለሁ ነው ጥያቄው? ደርሼ ስመጣ እነሱ ጋር መገናኘት አልፈለግኩም። ማለት ምንም ያደረጉኝ ነገር የለም። በጣም ደግ ናቸው። ስራ ጫና ስለበዛብኝ ብቻ ነው እንጂ እና ደሞዝ ስላነሳኝ ነው እንጂ በጣም ደግ ናቸው እና ከበደኝ። እነሱን እንደዚህ በቃኝ ምናምን ማለቱ ነው የከበደኝ። ስለዚህ ደርሼ ስመጣ እነሱ ጋር ሳልገባ ዳይሬክት በውጭ መጨረስ እችላለሁኝ ወይ? አቺም ነው መልሱ፣ አጭሩ መልስ። ግን አሁን በእነሱ ስፖንሰርነት ስር እስካለች ድረስ እንትን ነው በስማቸው። እነሱ ሌላ ሀገር ዜጋ ናቸው። በስማቸው አላመጡኝም። ያው ለቢሮ ከፍለው ቢሮ ነው ያመጣኝ እኮ። ኤኒዌይስ ስፖንሰር አለሽ እኮ ዞሮ ዞሮ ወጣም እዚህ ሀገር ያለ ስፖንሰር ማንም ሰው ውጭ አይልም። ካለ ስፖንሰርሽ ፈቃድ ወይም ከስፖንሰርሽ ስር ሳትሆኚ በራስሽ ከዚህ እንደመጣሽ ቀጥታ ሌላ ቦታ ምናምን መግባት አትችይም። ግን ሀሳብ ስጠኝ ካልሽ ሄደሽ ስትመጪ ከረፍት በኋላ በግልጽ መናገር ነው የምትፈልጊ። ከዛ ዲል ካረጋችሁ ትቀጥላላችሁ። ቶሻል ሰዎቹ ጥሩ ናቸው። የግዴታ እነሱ ጋር ቤት ተመልሼ መምጣት መግባትና መነጋገር አለብኝ ማለት ነው። እስቲ ሚዩት አድርጊ እስቲ። አሁን ሀሳቡን ሳትሰሙ ከላይ ይፈርጣል መሌት ሀሳቡ። ከዛ ሙሉን ሰምተሽ የምትፈልጊውን ሀሳብ ልታገኝ ትችላለሽ እኮ እዛ ውስጥ። አሁን መምጣት ግዴታሽ። ምክንያቱም እነሱ ጋር ላለመምጣት ምንድነው ማድረግ ያለብሽ? ካንስል ነው ማድረግ ምትሺ ወይ አሁን ከመሄድሽ በፊት አይ በቃ እኔ ጨርሻለሁ ከዚህ በኋላ ቴንኪዩ ስለነበረን ነገር ብለሽ ኦኬ ካንስሌሽን እፈልጋለሁ ብለሽ መጠየቅ ትችያለሽ። ግን ፍቃድ ሰጥተውሽ ረፍት ከሄድሽ በቃ ረፍት ጊዜን የሰጡሽ ትመለሽ ግዴታ እነሱ ጋር መስራት አለብሽ። ከወጣሽ ደግሞ ጠፍቼ እወጣለሁ ብለሽ ደግሞ እንዳታስቢ። አልተመቸሽም እና በይ በርችበት ጥፊ የሚሉሽ ሰዎች አሉ። አልመክርሽም።
ጠፍተሽ መስራት ማለት ራስሽ ላይ ሲጋ በቃ ገመድ ማስገባት ማለት ነው። ብዙ ሰዎች ምቾት ያለ ይመስላቸዋል። ጠፍተሽ ስትሰሪ ዋጋ ነው የምትከፊው። መጥፋት ሳይሆን መተሽ ትገቢና ምንድነው የምታደርጊው? ከእነሱ ጋር ሆነሽ ማውራት እኮ ቀላል ሆነ። ተመቻችታችኋል ማለት አንቺም መጥፎ ሰዎች አይደሉም ብለሻል። በስራ መብዛት ነው። ስለዚህ ቁጭ ብለሽ ስራ እንደበዛብሽ ወይ ደሞዝ እንዲያስተካክሉልሽ፣ ምክንያቱም የምትሰሪውና የምታገኙ ካልተመጣጠነ አይ ደሞዝ አሻሽሉልኝና ልቀጥል፣ አይ ደግሞ ስራው መብዛቱ እኮ ነው እንትን ያለሽ በዚህ ምክንያት በቃ እዚህ መቀጠል አልፈለግኩም ካንስሌሽን መውሰድ ይችላሉ። መብትሽ አንሰጥም ማለት መብት የላቸውም እነሱም። አንድ ስልክ ደውለሽ መንገር ነው፣ ቀላል ነው። ከዛ ካንስሌሽን ሲሰጡሽ አንቺ 1 ወር ጊዜ ይኖርሻል። ከዛ በዛ በ1 ወር ጊዜ ውስጥ ስራ ፈልገሽ መግባት። ይሄ ነው ሂደቱ፣ ትክክለኛው አካሄድ። ስለዚህ በዚህ መንገድ ነው ማድረግ ያለብሽ። እንደኔ ግን ከእነሱ ጋር ቁጭ ብለሽ በጣም ፒስ ከሆኑ ሰላም ከሆኑ ብትነጋገሩና ብታወሩ ጥሩ ይመስለኛል። የሚወዱሽ ከሆነ አንቺንም የሆነ ነገር ግማሽ 50 50 ምትግባ። ምክንያቱም አንቺ ሰራተኛ እነሱ ቀጣሪ ናቸው። ምንም የሚያስፈራ ነገር የለውም። መብትሽን እኮ መንገር ነው። እኔ እንዲህ ከሆነ እሰራለሁ ካልሽ ከተመቻቸው ያደረጉታል። እንደዛ ብታደረጊ ጥሩ ነው። ወይ ደግሞ ሌላ ሰውም እንዲቀጥሩ ሊሆን ይችላል። አንቺን ከወደዱሽ ኦኬ፣ እንዲህ ከሆነ ሌላም ሰው እናምጣ እንዲህ ሊሉ ይችላሉ። መግባባል። እሺ አሌክስዬ፣ እንትን ከነሰሉኝ በኋላ ሄጄ መመለስ እችላለሁ እንዴ? ወዴት? ኢትዮጵያ ደርሼ መመለስ እችላለሁ እንዴ? ይቻለሽ። ኦኬ እሺ። 1 ወር ጊዜ አለሽ። ከ1 ወር በላይ ከቆየሽ ኦኬ እሺ። እና ደግሞ አንድ ሀሳብ ነበረኝ። ዳምፕል እየሰራሁ ነበረ። 10 ኪሎ እሰራለሁ እና እኔ 44 ኪሎ ነኝ። ፕሮቲን እንደዚህ ፕሮቲን ምግቦች ይህን ያክል ተከታትያ አልመገብም። ቤት ያፈራውን ያገኘሁትን ነው የምመገበው። ችግር ያመጣል በጤንነቴ ላይ? ቤት ውስጥ ነው የምትሰሪው? እኮ ምንድን ነው ጥያቄው? አልገባኝም። አብራሪ። ዳምፕል የምሰራው 10 ኪሎ ነው። 5 ኪሎ 5 ተኩል ነው። 5 ተኩል 5 ተኩል ባል ዳምፕል አለ ማለት በአንድ እጅ 5 ተኩል በአንድ እጅ 5 ተኩል 11 ኪሎ ነው ማነሳው። ምንድን ነው ዳምፔል ገዝተሽ ነው ወይስ ራስሽ ቤት ውስጥ ሰርተሽ ነው? ኧረ ተገዝቶልኝ ነው። እሺ 5 ተኩል አሁን አየሁ ብዬ ነው። እሺ ይኖራል እንግዲህ። እሺ 5 ተኩል የምታነሺው ነው? እሺ እና ምን እና ፕሮቲን ምግቦች እንደዚህ ራሴን ተከታትዬ ራሴን ጠብቄ አልመገብም። ችግር ያመጣሉ ከስፖርቱ ጋር። ለስፖርት ለምን አትመገብም? ምንድን ነው ችግሩ? ያው በራሴ ላለመግዛት ነው። ይህን ያክልም ራሴ አስቤዛ ለማድረግ እድሉ የለኝም። ቤት ያፈራውን ነው የምመገበው። ምንድነው የምትበይው? ብዙ ጊዜ ያው የአረቦች ምግብ ሩዝ ምናምን ነው። ያ ዶሮም ስጋም ምንም አለ። ግን ያው እንደነሱ ግን የፕሮቲን ነገሮች አሳድጄ ስጋዋን ኦር ዶሮዋን አልበላም። ዶሮም ካገኘሽ እኮ ዶሮ እኮ ፕሮቲን ነው። ስጋም ፕሮቲን ነው። ምንም ችግር የለውም። ግን ምንድነው መሰለሽ ጤናሽ ላይ የሚያመጣው ችግር የለው። ስፖርት አለ እንዴ? እኔ 4 ኪሎ ነኝ። በጣም ኪሎ የወረደ ስለሆነ ምናልባት ሳይድ ኢፌክት በኋላ የሚያመጣብኝ ከሆነ ልጠይቅ እኮ 5 እኮ ነው። ችግር የለውም። ከ5 ብትጀምሪ እኮ ችግር የለውም። 5 እኮ ትንሹ ነው አይደል? ከዛ በታች ቢ 2 ተኩል ምናምን አለ። ከዛ ዝቅ ሲል ግን 5 ያን ያህል ብዙ የሚካበድም አይደለም። ገብቶሻል? ስለዚህ ቀስ በቀስ ነው ራስሽን እየጨመርሽ የምትመጪው። ግን ሰርተሽ የምትበይው ነገር ፕሮቲን ቢሆን ፕሮቲን ደግሞ እንትን ካላልሽ አለ አሁን ሎፋት የሆኑ ፕሮቲኖች ብትገዢ አሁን ፋርማሲም አለ። ገብቶሻል? ፕሮቲን ሼክ ይባላል። የሚያስፈልገውን መጠን አንድ ማንኪያ ውሰጂ ከሆነ እዛ ላይ የሚለው ያንን ካገኘሽ በቃ የዕለቱን ፕሮቲን አገኘሽ ማለት ነው። ወይ 2 ከሆነ የሚለው ያንን ገዝተሽ ብትጠቀሚ ግን በደንብ ስሪ ማለት ነው።
እንዴት ነው ከ5 ወደ 10 እያሳደግሽ መሄድ ሀሳብ የለሽም? 5 ላይ ነው የምትቆየው? አይ ወደፊትማ ይኸው እንቀጥላለን። እሺ ለዚህ ነው እያደገ የሚመጣው። እንደዛ አድርጊ እና ስራ ፈት ሆና ነው ምናምን እያሉኝ ነው። ሌሊት 11 ሰዓት ተነስቼ ነው የምሰራው። ስራ ፈትቼ አይደለም በልልኝ ተከታዮች ስሪ። አመሰግናለሁ አሌክስ በጣም ተባረክልኝ ወንድሜ። ያው እሷ ችግሯ ምንድነው? ከምበላው ምግብ ፕሮቲን ላላገኝ ይችላለሁ ነው። ይብይ ምግብ ግን ፕሮቲን ደግሞ አለ ራሱን የቻለ ብትወስጂ አሉ ሄልዚ የሆኑ ፕሮቲኖች ያገኘሽ ነው አለ። አንዳንዴ ፋት ፐርሰንታቸው ሀይ የሆኑ እነሱን ከወሰድሽ ፋት ነው ትርፉ የምታካብችው። መስል ቢውልድ ማድረግ ከሆነ ሀሳብሽ አለ ሎ ዜሮ ፋት የሆኑ አሉ ፕሮቲኖች መውሰድ ትችላላችሁ። እኔ በነገራችን ላይ ስፖርት የሚሰሩ ሰዎች በጣም ነው ማበረታታው። ወንድም ይሁን ሴት እዚህ ውስጥ ያላችሁ ስፖርት የምትሰሩ ሰዎች በጣም ሬስፔክት የሚገባችሁ ሰዎች ናቸው። ስፖርት የሚሰራ ሰው ምክንያት የማይደረድር ኮሚትድ የሆነ ገብቷችኋል። ላይፉን በዛ ተመዝኑታል። አሁን ኤቭሪዴይ ጂም የሚሄድ ሰው ምናምን ወንድም ሲሆን ሴት ህይወቱ ላይም እንደዛ ነው። ባይዜ የስራ ህይወቱ ላይም ፋይናንሻሊም ሶሻል ላይፉ ላይም ሁሉም ህይወቱ ላይ በቃ በዛ መጠን በቃ ኮሚትመንት ነው። በቃ ኮሚትድ ነው እዛ ላይ። ምክንያቱም ስፖርት ለመስራት በጣም ብዙ ሰነፍ ነው የሚያደርጋቸው። በቃ ዛሬ ሰርታችሁ ነገ አትሰሩም። አንዳንድ ሰው ሊዚ እዚህ ላይ ኮሚትድ የሆነ ላይፉ ላይ ኮሚትድ ነው እና